ለኪነ ጥበብ የተፈጠረ ሰው በጣም ሙያውን የሚወድ የሚያከብር ለሙያው እድገት የሚጨነቅ ከማዘጋጃ ቤት ጀምሮ በዋናነት የውዝዋዜ ወይ ዳንስ የምንለው የሱ አሰልጣኝም ነበረ። ሁላችንም ኪዱ ነው የምንለው። ማን ነበር ስምሽን ያልሽኝ? አለሚቱ 3 4 አንዱ ኪነ ጥበብ ዘርፍ ከሌላኛው የኪነ ጥበብ ዘርፍ ያንሳል ይበልጣል የሚል ሐሳብ የለው። ውዝዋዜ ራሱን ችሎ ትልቅ እንዲሆን ለማድረግ የበኩሉን አስተዋጽኦ ሲያበረክት ነው የኖረው። በአራትና በአምስት ተወዛዋዦች የመስራት የተገደበ አይደለም። ሀገሪቷ ውስጥ ትልልቅ የሚባሉ ሲምፖዚየሞች፣ ትልልቅ የመንግስት ፕሮግራሞች ሲኖሩ፣ ከውጭ ሀገር ትልልቅ እንግዶች ሲመጡ ወይም ሀገር ወክለን ወደ ውጭ ስንሄድ ኪዳኔ በርካታ ስራዎች የሰራ ሰው። ለምሳሌ ብሔር ብሔረሰቦችን እኔ አሁን ባለንበት ደረጃ ከኪዳኔ በላይ ማን ነው የሰራው? ሶስት ቀን ነው የተሰጣችሁና 500 ዳንሰኛ ነው የሚሰራው ምናምን ቢባል ኪዳኔ አልችልም አይደል? ያ ነገር በሶስት ቀን የተሰራ እስከማይመስል ድረስ ይፈጸማል። የኛ ኩባንያ የሚሰራቸው ትልልቅ ኢቨንቶች አሉ እና አንዳንድ ስራዎች አስቸኳይ ናቸው። ክፍለ ሀገር ውጪ ምናምን የሚሰሩ በኮረስ በቲያትር ኪዱ ካፍሽ ላይ ሐሳብ ያወርዳል። የሆነ ስራ ተሰጥቶሽ ኮንፊደንስ ይሰማሻል። ለምን ኪዳኔ ያለ በዛ ልክ ቀኝ እጅ ሆነ መተማመን እንዲሰማሽ የሚያደርግ ጥሩ ሰው ነበር። በዚህ ላይ ኮሪዮግራፊ ሲሰራ በጣም ጎበዝ ነው። በትንሽ ደቂቃ ውስጥ ብዙ ነገር መስራት የሚያስችል ክህሎት አለው። ኪነ ጥበብን አርትን እንዲናገር የማድረግ ችሎታ አለው። ኪዳኔ ስራውን ነው የሚመስለው፣ በስራው አይቀልድም። አገሬን አሳልፌ አልሰጠውም። አንተ ማለት የሚኒሊክ ተወካይ ማለት ነው። አገሬን አሳልፌ አልሰጠው አቡሽ አባቶ ተወዛዋዥ ብቻ አይደለም ኪዳኔ፣ ከሙዚቀኞች ጋርም አለው ህብረትና ከተዋናዮች ጋርም አለውና ትልቅ ባውንደሪያችን ነበረ እኛን የሚያስደምጠን። ብዙ ነው ኪዳኔ ለኛ ሙያ እንዲመጣ ወደፊት የታገለው ያደረገው ነገር ማለት ነው። ሌሎችም በየሀገሩ ያሉ በርካታ ልጆች አሉት ኪዳኔ እስከ ህልፈተ ህይወቱ ድረስ በጣም ትልልቅ ስራዎች ሲሰራ ትልልቅ መድረኮችን ሲያዘጋጅ ምናምን የኖረ ሰው ነው። አሁን የተለያየ አዋርድ ይኖራል ምናምን ይኖራል። ውዝዋዜ እንትን አይልም፣ በዛ ነገር ውስጥ አይካተትምና በዛ ሁሉ የሚቆጭ ነው። ኪዳኔ በጣም ውዝዋዜ ትልቅ ሆኖ ማየት ይፈልጋል። ተወዛዋዥ ትልቅ ሆኖ ማየት ይፈልጋል። ለሙያተኛው የሚከፈለው ክፍያ ትንሽ ነበር። እሱን ለማሳደግ ይጥር ነበረ። በጣም ከባድ ነው ኮሪዮግራፊ፣ ግን ለሱ በጣም ቀላል ነው። ምስል በሰዎች ምስል መፍጠር በሰራባቸው በ30 ዓመት ውስጥ ምን ያልሰራዋል? በሀገራዊ ጉዳይ ላይ በኤችአይቪ በሀገራዊ ጉዳይ ላይ በዘመቻዎች በመከላከያ ላይ እንደዚሁም በአባይ ግድብ ላይ አሁን ቅርብ ጊዜ ትልቅ ራዕይ ካላት ጠንካራ ሴት ጎን አብረን በመስራታችን ደስተኞች መሆናችንን ልገልጽልሽ እወዳለሁ። የቤት ሰራተኞች እኮ ለጥንቃቄ ያቺ ቤት ትታይሻለች፣ ቀስ እያልሽ ከኋላ ተከታይ። ቲያትር ቤትን በጣም ነው የሚያከብረው። ትወናም በተለያዩ ቲያትሮች ላይም እንደገና ደግሞ በፊልሞች ላይም እንደዚሁ ሲሳተፍ የነበረ የራሱን አሻራ አስቀምጦ ያለፈ በጣም ተወዳጅ የኪነ ጥበብ ሰው ነበር። እንደ ትምህርት ነገር የሚሆን ነገር ማድረግ ይፈልግ ነበርና ብዙ ጊዜ ይነግረኝ ነበርና ማርፎ እሱ ሳሳካ ነው ይለኝ ነበር። ህዝብ ለህዝብን መድገም ይፈልጋል። የህዝብ ለህዝብን ዲሲፕሊን የነበረው ሙዚቃ
ከአልባሳት ከውዝዋዜ ኮሪዮግራፈር እንዴት የትና የት ሄዶ ኢትዮጵያ እንደገለጻት አሁን ባለው ስልጣኔ ደግሞ አሻሽሎ መስራት ይቻላል። እሱ ነው ህልሜ ይል ነበር። በኢትዮጵያ ባህልና ቱሪዝም ሚኒስቴር ተመርጠን ህዝብ ለህዝብን ለሁለተኛ ጊዜ እንድንሰራ እድሉ ተሰጥቶን ነበረ። ከዛ በ40 ምናምን የሚሆኑ የኪነ ጥበብ ባለሙያዎች ሰብስበን እየሰራን ነበረ እና ኦልሞስት 40% ምናምን ሰርተነው ከዛ ነው የቆመው። እሱ ስራ ላይ ኪዳኔ አዘጋጅ ነበር። ትልቅ ስራ ሰርተናል። ለወራቶች ሌት ተቀን የሰራ ነው። ኪዳኔ ያመሞ እየመጣ ሐኪም ቤት ሄዶ እየመጣ ነበረ ስራዎችን ሲሰራ የነበረው። ያ ስራ ሆኖ በጀመርነው መጠን አልቆ ተሳክቶ ኪዳኔ አይቶት ቢያልፍ በጣም ደስ ይለኝ ነበር። የኛ ቀጣር ወደ ረዛው ወደ እንትኑ ወደ ሙስሊም እሱ የኢትዮጵያ ጦር እንደዚህ አደረገ። እናንተ ላይ ተደረጉ። የፈለግሽ በኢትዮጵያ ውስጥ ታዋቂ ተወዛዋዥ ልትሆን ይችላልሽ። ስራ ላይ ሲመጣ ግን ከአንተን ካልሽ በቃ ወደ ውጭ ነው። በጣም ሲሪየስ ነው፣ ዲሲፕሊንድ ነው። መወሰን ያለበት ሰዓት የትርኢቱ አይንና ፈርጥ የሆነውን ልጅ ወይም የሆነቿን በሚላት አይነት በሚለው መስመር መሄድ ካልቻለ ሊያስወጣ ሁሉ ይችላል። ክፍያ ቀረ ከተባለ በቃ ኪዳኔ ከጠየቀ ክፍያው ይፈጸማል። ልብስ አልተገዛም ከተባለ ኪዳኔ ካለ ይገዛል። ገብቶሻል? የመደመጥ ትልቅ ኳሊቲ ነው እና ያ ደግሞ ዝም ብሎ አይደለም። እሰራለሁ ካለም ይሰራል። ስቴጅ ላይ ቲሙን ይዞ ሲወጣም የሚያኮራሽ የሚያስከብርሽ ማታፍሪበት ነበር። እኔ ለራሱ ለስራ የሚያተገኝ እሱ ነው። የሚገርምሽ ስራዬ እንዳልሰለች ማለት ነው። ምክንያቱም አንድ ስራ ከጀመረ እኔ እንጃ እንቅልፉን አይተኛም። ቁጭ ብሎ ካልኩሌት ሲያደርግ በጭንቅላቱ ነው የሚሰራው፣ እንደ ሰው በጽሁፍ በምናምን አይደለም። በማህበራዊ ህይወቱ እጅግ ሰፊ የሆነ ልጅ ነው። በጣም ኪዳኔ ብዙ ነው። እንደምታየው አብሮ በመኖር የሚመጣ ወንድምነት አለ። በተለይ ለኔ እዚህ የነበሩ ቻሌንጆች አሉ። የተለያዩ ሰዎችን ባህሪ እና ከተግባባኋቸው ሰዎች ወንድሜ ከሆኑ ከተቀበሉኝ ሰዎች አገር አልማጅ የምለው ኪዱን ነው። ብዙ ነገሬ ነው ማለት እኔ ጓደኛ የለኝም። የሚገርምሽ ብዙ ሰው ነው። አንድ ሰው ሆኖ ብዙ ነገር ማድረግ የሚችል ልጅ ነው። አንቺ ጋር የሚቀሩ ነገሮች አሉ። ምንድነው? የሥራ ወዳድነቱ ነው ይገርመኛል። የእውነቴን ነው የምልሽ። በጣም ታማኝ ነው። ታላቅ ወንድምም እንደ አባትም ለብቻም ጠራም አድርጎ ብዙ ነገርም ብሎ መክሮም ገስጾም ተቆጥቶ ነገሮችን ያስተካክላል። ለኔ ለምሳሌ ዳኛዬ፣ ጠበቃዬ፣ ሁሉ ነገሬ ነው። ሪሌሽንሺፓችን የ25 ዓመት ነው። ዝም ብሎ እንደቀላል የሚታይ አይደለም እና ያኔ በጣም ጥሩ ጓደኛዬ፣ ባሌ፣ ሁሉ ነገሬ ነው። 14 ዓመት በላይ አብረን የልጄ ክርስትና አባት ነው። በእኛ ቤት ትልቅ ቦታ አለው። አንድ ነገር ምንም ነገር ቢመጣ የመጀመሪያ ጥሪያችን ኪዳኔ ነው። በቃ ይሄ የተደባበቀ ነገር የለውም። የማይፈልገውን አልፈልግም ይላል። ያላመነበትን ስራ ጥሎ የሚሄድ ሰው ነው። በጣም ኢሞሽናል ነው። ይናደዳል፣ ይበሳጫል። የማይሆን ነገር መስመር የሳተ ነገር አይወድም። እንደሚጮህ ሁሉ ደግሞ ያዳምጣል። በጣም ትክክለኛ ሀሳብ የሚነገረው ከሆነ ኢሚዲየትሊ የራሱን ጥሎ የተባለውን ሀሳብ ደግሞ ተቀብሎ ድጋሚ ያን ነገር ያስፈጽማል። ጉራግኛ በገመድ የሰራሁት ነበረ። ከዛ በፊት በገመድ ጉራግኛ ሲሰራ ሁሉም አይተው አያውቁም። እኔ ህፃናት ቲያትር ለማመደው ስለነበረ መሀል ሶሎ እሱ የሰጠኝ ቦታ ላይ በገመድ ስሞክር ገመዱን ይዘህ እንዳገባ ምናምን አለ ማለት ነው። እና የግምገማ ቀን ነግሬሃለሁ ገመዱን ይዘህ እንዳገባ ብሎ በቃ አስጠነቅቅ። ከዛ እኔ ደግሞ በጣም በቃ ይዤ መግባት ፈልጊያለሁ፣ አዲስ ነገር መፍጠር ፈልጊያለሁ። ገመዱን ይዤ ገባሁ እና ገመዱን ይዤ ገባሁ። ከራሱ ነው የተማርኩት ኃላፊነት መውሰድንም በቃ እንደማይበላሽ ጥሩ እንደሚሆን እኔ ተሰምቶኛል። እሱ ደግሞ አላመነበትም እንዳሰልጣኝ። መጨረሻ ላይ በጣም ነው ደስ ያለው። መጥቶ በቃ እንኳን እኔን አልሰማኸኝ፣ በቃ አየሽ ሲያምን እንደዚህ ነው፣ በቃ እንኳን አደረከው።
አልጄሪያ ፌስቲቫል ሄደናል። አፍሪካን ካልቸር ፌስቲቫል ላይ እኔ ዳንሰር ነኝ፣ ኪዳኔ ምክትል ኬሮግራፈር ነበረ። በጣም በርከት ያሉ ዳንሰኞች ከ70 በላይ ሉካኖች የነበሩበት ነው። እዛ ላይ ደግሞ ሞር የሱን የመምራት አቅም የማሰራት አቅም በደንብ ያየውበት ነው። ከፍሪ ሰርቪስ ጀምሮ መጥቼ አብረን ትልቅ ትርኢት አብረን እንድናዘጋጅ እስከ መመረጥና አብረን ደግሞ ለመስራት እንትን ብለናል። እንግዲህ አስቡ፣ ያ ትንሽ ልጅ አሰለጥነው የነበረ ነው ብሎ አላለም። እኔ መጥቼ ደርሼ አብረን እንድናዘጋጅ እድሉ ሲሰጥ በጣም በደስታ ነው። በጣም ሰው ይወዳል፣ ሰው ያከብራል። ትንሽ ትልቁ የሚባል ነገር የለም። ከሁሉም ጋር በጣም ትልልቅ አርቲስቶች ይወዱታል፣ መካከለኛ ወጣቶች ይወዱታል፣ አዳዲስ ልጆች ገና የሚመጡ ልጆች ይወዱታል። ኢትዮጵያዊነትን ህብረ ብሔራዊነትን ከማስተዋወቅ አንጻር አንድ ሾው እንዴት መሰራት አለበት የሚለውን ሀሳብ እሱ ከልምዱም ከተሞክሮም አንጻር ያነሳ ነበር። ብዙ ሀሳቦችን ያካፈለን የሱን ሀሳቦች ወስደን እንግዲህ የፕሮፖዛላችን ውስጥ አካተን የፋና 80ን የዛሬ 2 ዓመት አካባቢ ገደማ ነው በፋና ቴሌቪዥን ላይ ለመጀመሪያ ጊዜ ይዘን መተናል። የኛ ብቻ ድርሻ ሳይሆን የኪዳኔ ትልቅ የሚጠቀስ ድርሻ ነበረው። ፋና 80 እዚህ መጥቶ ሲጀምር አዲስ ከመሆኑም የተነሳ ሌሎች ጋር ያለውንም ትሬንድ መቀየር ስለሚያስፈልግ ደግሞ ቀጣይነት እጅ ሲጀምሩ ወይ አንድ ጊዜ ምናምን ሳይሆን በደንብ ጥርት ተደርጎ አነሳሱ መስተካከል አለበት ብሎ ብሪጅ ሆነን የኖረ ያገኛቸው ነገሮች ናቸው። በሁለት በአንድ መስመር ለኛ የሚያስረዳን የሚነግረን እና ያ ነገር ደግሞ ምናልባት እኛ በስራ ሂደት እንሂድ ብንል 2-3 ዓመት የሚፈጅብንን ነገር አንድ ኬሮግራፈር በስሩ ይዟቸው የሚመጣቸው ልጆች ከ10 እስከ 20 ድረስ ይደርሳሉ። እነዚህም ሞቢላይዝ አድርጎ የእያንዳንዱን ዲሲፕሊን አድርቆ ከነሱ ጋር የሚኖረውን ኮሚኒኬሽን በተመለከተ ምን አይነት ግንኙነት ሊኖረን ይገባል የሚለውን በተመለከተ እሱ ቆሞ ነበር ብዙ ነገር የሚያስተምረን። ያመመው እንኳን መጥቶ እዚኛ ጋር እኛ ማል ይቆም ነበርና ሂድ እንኳን ብለነው የመጨረሻውን እንኳን አይቼ ሊድ ምናምን በቃ እንኳን ሊድ እያለ ነው የሚሄደው እንጂ ዝም ብሎ ጥሎት የሚሄደው አይደለም። ራሱን ፕሮሞት አድርጎ ያውቅ ሚዲያ ላይ ወጥቶ ያውቅ እና ስራዎቹ በጣም ብዙ ናቸው። ሁልጊዜ መድረክ ላይ የሚታየው በሙዚቃውም ይሁን በቲያትሩም በፊልሙም ይሁን ሁልጊዜ መድረክ ላይ የሚታየው ሰው ነው አውትሻይን የሚያደርገው። እኛ አውትሻይን የምናደርገው እኛን ግን ገፍተው እዛ ጋር ፊት የሚያቆሙን ሰዎች በደራሲያኑን ብቲ እንደዚህ ኮሪዮግራፈሮቹን ብቲ ሁሉም እዚህ ጋር መድረክ ላይ የሚቀርበውን ነገር ከፊት የሚያመጡት ሰዎች ግን አይታወቁም። አሁን ኪዳኔ ብዙ ሰው ላያውቀው ይችላል። ስራው ግን በጣም ትልቅ ነው የኪዳኔ ስራ። ምክንያቱም በየዘርፉ በሙዚቃውም በቲያትሩም በፊልሙም ኪዳኔ አለበት፣ ሁለገብ ነው። ኪዱ ምንም የማይቆጭ ነገር አገር አገልግሏል። በጣም ብዙ ልጆች ነው ኪዳኔ ያስተማረው እኔን ጨምሮ። ከዛ ደግሞ ስቀጠርም ቀጣሪ ነው የኔ አለቃዬ ሆኖ ነው ሀገር ፍቅርን አብረን የሰራ ነው። በጣም ደስ በሚል ስሜት ነው የተቀበለ። አሰልጣኛችን ነው፣ መካሪ አባታችን ነው። ብዙ ነገር እኔ ለራስ ቲያትር ስወዳደር አንደኛው ዳኛ ሆኖ ሲፈትነኝ የነበረው እሱ ነበረ። ኪዱን ስታስቢው አንደኛው ነገር ከሱ የምትወስጂው ነገር ለስራው ያለው ፍላጎት ነው። ስራው ላይ ማንንም አይሰማም። በጣም እድለኛ ነኝ። እንዲህ አይነት ሰዎች ጋር አብሮ መስራት መቻል በራሱ ብዙ እውቀት ነው የሚገኝበት፣ ብዙ ልምድን ትቀስሚበታለሽ። አመሰግናለሁ። የተጣሉ ሰዎች ኪዳኔ ጋር ዋጋ የላቸው። አሉባልታ ምናምን ነግረሽ የሚቆም አይደለም፣ ያስተሳስራል። ኪዳኔ ፊት ሰው ማማት አትችይም። ሰው ምታሚ ከሆነ ሂጂና ንገሪው ነው የሚልሽ፣ ወይም ሂጂና ንገሪያት። እኔ ምን አገባኝ። ሰው የማይነግርሽን እሱ ደፍሮ ይነግርሻል። ደስ ይለኛል የኪዳኔ አስመሳይ ባህሪ አለመኖሩ። ብዙ ጓደኛሞች አለ በኪዳኔ ዙሪያ። ኪዳኔ እንደ አንድ ድልድይ እንደ ምሰሶ ነው የሚታየው። በችግርም ጊዜ አብሮሽ ነው፣ በደስታሽም ጊዜ አብሮሽ ነው። ይሄ ለሰዎች መፍትሄ በመሆን ሶሉሽን በማምጣት በጣም
ቀና የሆነ አመለካከት ያለው ልጅ ነው ኪዳኔ። ጠዋት 3 ሰዓት ተኩል ጀምረን እስከ 6 ሰዓት እንሰራለን። 7 ሰዓት ተኩል ላይ እንገመገማለን። መልካም ሰንበት ይሁንላችሁ። እኛን ራሱ ፉክክር ውስጥ የመክተት ችሎታ አለው። የጨረሰ ሰው ይሄንን ትርኢት የቻለው ሰው ወደ ቤቱ ይሄዳል ይላል፣ ያልቻለው ሰው እዚህ ነው የሚውለው ይላል። ስለዚህ ቶሎ ከቻልሽ በቃ ወደ ቤትሽ ትሄጃለሽ። ስራውን በአግባቡ እንድትሰሪለት ይፈልጋል። በሰዓቱ ካልተገኘሽ አያስገባሽ። በጣም ችግር ይረዳል። አንድ ሰው አልቻልኩ ማሞኛል ምናምን ካለ ከትልቅ ስራ ላይ ሂጂ ብሎ ኃላፊነት ይወስዳል። ተወዛዋዥ ሲመጣ ምናምን ባንክ ደብተር አለ የመጀመሪያው የባንክ ደብተርህን አምጣ ምናምን እና ስራ ሰርተው ምናምን ሲሉ ገንዘባቸውን ከተው እንዲያሳዩት ነው የሚፈልገውና ራሳቸው እንዲቀየር ነው የሚፈልገው ኪዳኔ። ሁሉም ሰው ላይ ዲፔንድ እንዲሆኑ አይፈልግም። ተወዛዋዥ በብዛት ብዙ ነው፣ በስሜት የሚሰራ ነው። አደምጥም ትንሽ ኢቲክስ ነገር ላይ ምናምን ይባላልና ኪዳኔ ግን ቀጥ አድርጎ ነው የሚይዘው። ለሚችል ሰው በጣም ቦታ የሚሰጥ ሰው ነው። እማማ ገሬ ማንነት ክብሬ ይርገፍ ስጋዬ ላንቺ ለምድሬ። ልጆቹን አሳልፎ በፍጹም አይሰጥም። እሱ ራሱ ይቆጣል፣ ይጮሃል፣ የሆነ ነገር ይሆናል ምናምን እንጂ አልፎ ሌላ ሰው ጋራ አያደርሰውም። እኔ ተቀጥቼ አላውቅም፣ ግን ሳላጠፋ ቀርቼ ላይሆን ይችላል። እሱ ከበር ያደርጋል ማለት ነው። እኔ ምስክር ነኝ። ሲተማመን ነው። ግን ትልልቅ ድምፃውያን ጋር የተሰራቸው ያሳለፋቸውን ታሪኮች ሲያነሳልን በጣም ነበር ኢንጆይ የሚያደርገን። ለፋና ሰማንያም ውበቱ እሱ ነው። ብዙዎቻችን ያው ሂውመር ይጎለናል ወይንም ጨዋታ ይጎለናል እና እዛ ክሩ ውስጥ ላለ ነው እንደ ልክ እየቀረጽን እያለ የሚፈጠረው መሰላቸት በሱ ቀሎች ነበረ፣ በሱ ጨዋታዎች ነበረ ቀናችንን የምናሳምረው። ኪዳኔ ልክ እንደ አባቴ ነው እኔ የማየው። ለምሳሌ በዓላት በመጡ ቁጥር እንትን አይልም፣ አያልፍም፣ ያስታውሳል። ሰው በደንብ እንኳን አደረሰሽ ምናምን ይሉሻል። እሱም በቃ አለቃሽ መሆኑን እስከምትረሺ ያደርጋል። ሻይ እንጠጣ ብሎሽ ወጥተሽ እንዴት እንደከፈለም አታውቂም። በቃ ልክፈል ስትይ አይ ተከፍሏል ተብለሽ ነው የምትሉት። ኪዱ ለሱ ምንም ጠይቆኝ አያውቅም። አመት ባል ሲመጣ አሁን በቃ በጣም ሚስ የምታደርጋቸው ነገሮች አሉ። ኪዱ አካውንታቸውን የሚልካቸው ሰዎች አሉ። እገሌ እንደዚህ ነው፣ እገሌ እንደዚህ ሆኗል። ይሄ ደግሞ ሌላ በረከት ነው፣ ሌላ ስጦታ ነው። በቃ በሰው ደስታ የሚደሰት ሰው ኪዳኔ በራሱ ገበያ ነው። በቃ ድምቀት ነው በራሱ ኪዳኔ ጨዋታው፣ ቁም ነገሩም ሁሉም ነገር ሰው ኪዳኔ አብሮን እንዲሆን ሁላችንም እንፈልጋለን። አርቲስቶች ቀድሞ ይደርሳል። በጣም መፍትሄ ሰጪ ነው። በጣም ቀና ልቦና ያለው፣ በጣም ኢንተርቴን የሚያደርግ ገና ሲመጣ መሳቅ ነው ስራው። ሙዚቃው እንደ ፊልሙ እንደ ቲያትሩ ምናምን ውዝዋዜም የራሱ ክብር እንዲኖረው ከፍ እንዲልለት ነው የኪዳኔ ህልሙም ፍላጎቱም። በእርግጠኝነት ደግሞ እሱ ያፈራቸው ልጆች የሚተኩትም ልጆች ይሄን ነገር ያስቀጥላሉ ብዬ አምንባቸዋለሁ። የማይታዩ ነገሮችን ሁሉ ገልጦ ነገ ትልልቅ ሰው እንድንሆን መንገድ እንዳንስት ብዙ ሰው ሊደብቀው የሚችለውን ነገር እሱ ግን ከፍቶ ይኸውላችሁ እንዲያድርጉ እንደዚህ አይነት ሰው ሁኑ እንዲሁኑ በማለት በራሱ በጣም ብዙ በእኔ ብቻ ሳይሆን በብዙዎቻችን ውስጥ ትልቅ አሻራ ያለው ሰው ነው። በሙያው የሚጠበቀውን ነገር አድርጎ ያለፈ ሰው ነው። እንደ ኪነ ጥበብ ዘርፍ ትልቅ የሚያጎድል ሰው ነው። እኔና ጤና ሰጥቶት ቢኖር ኖሮ ኪዳኔና መሰሎች ብዙ ልጆች ያፈራሉ። ቁጭ ብለው ቢመክሩ እንኳን ብዙ ሰው የመቅረጽ ካላቸው የህይወት ተሞክሮ ልምዳቸው ከሰሩት ነገር ካሳለፉት ብዙ ነገር ማድረግ ይችሉ ነበረ እና ለኔ የሚሰማኝ አንድ ትልቅ የኪነ ጥበብ ቤተ መዛግብት እንደተቃጠለ ነው የማስበው። ለቤተሰቡም ለወዳጆቹም ለሁሉም ለአድናቂዎቹም አብረነው ላለን በሙሉ እንግዲህ መጽናናትን እመኛለሁ። ሁሌ ለኔ ከፊት የምትቆምልኝ አንተ
አንተን ማጣት ለኔ ትልቅ ጉዳት ነው። ሁሌ ወደዋለሁ። ስላረክልኝ ነገር፣ ስለ መልካምነትህ፣ ስለ አብሮነታችን፣ ስለ ሁሉም ነገር አመሰግናለሁ። ሁሌም እወድሃለሁ፣ ሁሌም አከብርሃለሁ። የኛ ወንድም ነው ብላችሁ ከተለያየ ዓለማት ስትጠይቁት የነበረ ስትጨነቁ አብራችሁ በጭንቁ ጊዜም አብራችሁ ለነበራችሁ ሁሉ ፈጣሪ እድሜና ጤና ይስጣችሁ። በጣም ማመስገን እፈልጋለሁ።